ግን ደህና ናችሁ? የሆነ ነገር የደበቃችሁ እየመሰለኝ ነው። አይ በፍጹም ኧረ ምንም አልሆንም፣ ደህና ነን። ደግሞ የደበቅንሽም ምንም ነገር የለም እንዴ። ግን ኪያስ ቆይ ወደ ላይ ወጣለች። ቆይ ግን ናሆሜ በነገራችሁ ነገር ብቻ ነው እንደዚህ የደነገጣችሁት? አዎ እንደዛ ነው። እንደዛ ግን አይመስልም እንዴ። በቃ ደነገጡ። ይኸውልሽ ለኛ እንደውም ጥሩ ልጃችንን ምን ያህል እንደሚወዷት ነው የሚያሳየው። እሱስ ልክ ነህ። ከቤተሰብሽ የምፈልገው ምንም ነገር የለም፣ ምክንያቱም የምፈልገውን ነገር አግኝቻለሁ። እንደዛ ብለሽ ራስሽን አሳምኝ። ግን ትሰምኛለሽ? አሁን ከፊቴ ጥፊ። ራስሽን ማሳመን ነው ወይስ እውነታውን መቀበል ነው ያቃተሽ? እስኪ በደንብ አስቢ። አዎ ምን ላዘጋጅልህ? በደንብ የሚጠግንህና ጉልበት የሚሰጥ ነገር ግን መሆን አለበት። ቤት በመውጣት ደስ ብሎኛል። ሳምሶን አንተ ነህ እንዴ? ከዚህ ጊዜ በኋላ ለምን ደወልክ? እኔ እናንተ የምናወራው ነገር ምንም ነገር የለም። ደግሞ ቁጥሬ ማን ሰጠህ? ቁጥርን ማግኘት ለኔ ከባድ እንዳልሆነ ታውቃለህ። አሁን ዋናው ነገር እሱ አይደለም። እኔ እናንተ በጣም የምናወራው አስፈላጊ ነገር አለ። ለዛ ነው የደወልኩልህ። አሁን ግን በእኔ ላይ አይሰራም። እሺ አይደለም ማማን፣ ይኸውልህ እኔ አቶ በላይ የገደለውን ሰው እንጂ አንተ መክሰስ አልፈልግም። እኔ ንጹህ መሆኔ እንዲታወቅልኝ ብቻ ነው ፈልግ። እባክህ ሳምሶን ልቀቀውና ተረጋግተን እንነጋገር። ከእናንተ ጋር ማወራው ምንም ነገር የለም። መንገዴን ልቀቁ። ሳምሶንን ይዤ ከዚህ ቦታ እሄዳለሁ። እንዳትከተሉኝ እሺ? እሺ አማን፣ አንከተልም። አንተ ብቻ ሳምሶን እንዳትጎዳ። እባክህ ሰከን በል። ሰላም እንዴት ናችሁ? ወደ ቤታይቱ ብቻ ና ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። ተወዳጁ የሆነው ጽናት ድራማን ወደ እናንተ ይዘን መጥተናል። ጽናት ድራማ ያው ከምን ጊዜውም በላይ አጓጊ እየሆነ ነው። በየቀኑ ቢለቀቅ በጣም ደስ የሚል ድራማ ነው። ያው አዲስ ነገር ተፈጥሯል። ልጁ ሊተባበራቸው ፈልጎ ነበር፣ ነገር ግን ተወግቷል። ጉዳቱ ከባድ ነው ቀላል ነው? ምን ይመስላችኋል? ልጁ ይድናል? ቢያንስ እውነቱ ወጥቷል ስላችሁ በቃ አማን በትክክል ከዚህ ቀደምም እንደገለጽ ነው አማን እና ቤቲ ሄኖክ ናቸው። ይሄ ነኪራ የያዙት ልጅ በጣም ንጹህ ነው፣ ምንም አይነት ወንጀል አልሰራም። ነገር ግን አማን እንደሰራ ያውቃል። የአማንን ጭካኔ ምናምን ነገር ሁሉ ስለሚያውቅ ያው እንግዲህ ፈርቶ ነበረ። እንደፈራውም አልቀረ፣ ተወግቷል። በጣም በሚያሳዝን ሁኔታ ያው ምንም አማራጭ አልነበራቸውም ኪራና ናሆም። ከዚህ ውጭ የሚያገኙበት መንገድ ቢኖር ጥሩ ነበረ፣ ግን አማራጭ ስላልነበራቸው እነሱ እንግዲህ ያው ይሄን ማለት አማን የሆነ የሚጎዳ ነገር ይዞ ይመጣል ብለው በጭራሽ አልጠረጠሩም፣ አላሰቡም። በጣም ነው የሚያሳዝነው። የውሻ ቁስል ያርግልህ፣ አይዞህ ትድናለህ። በቃ ስለ እውነት ነው ደግሞ ሁልጊዜም ቢሆን ስለ እውነት መቆም ጥሩ ነው። እውነት ሁልጊዜም እንደምንለው ትመነምናለች እንጂ አትበጠስም። ጺና ኪራ ያው በድብብቆሽ እንደዚህ የተገናኙ ያው ደስ እያላት ነው። ጺ ያው ወደ ድሮ ፍቅራችሁ እንደምትመለሱ ተስፋ አለን። ሁሉም ነገር ይስተካከላል። ጺዬ በርቺ። አሁንም ቢሆን ከባልሽ ጎን ሁኚ። ባልሽን በጣም አበረታችሁ፣ በጣም አጠነካከሪው። መገናኘታችሁንም ቢሆን ቀነስ አርጋችሁ ይሄ ጊዜ እስኪያልፍ ድረስ ያው ናፍቆታችሁን ቻልና ዋጥ አድርጋችሁ እንድታሳልፉ ስንል ያው መልእክታችንን እናስተላልፋለን። በርቱ። እንደስካሁናችሁ ተደጋግፋችሁ ችግራችሁን እለፉ ነው የምንለው። ምሮ ስትመጣ እንግዲህ ባሏም ተባባሪ ሆኖ በጣም ከባድ ነው። አረና ሆምተው ከሚስት ምንም ማደበቅ ያው እንዳትናገር ማንም ሰው እንዳያቅ ስለተባለ ነው። አስባችሁታል? ሌላ እንዳቂ የፈቀዱት ናሆምን ነው። ኪያም እህቱ አታውቅም። እንግዲህ ቀለበት አጊታለች። መኝታ ክላሳቸው ስትገባ ያው ያጠራጠራት ነው። ጽናትም እየተደነባበረች እኔ ነው አለቻት።
ከዛ ደግሞ በፍርድ ቤት በዛ ሰዓት ምናምን ነገር ብላ ያው አሳማኝ ያልሆነ ነገር ነው እንግዲህ እየነገረቻት ያለችው። የሆነ አይናችሁን በአይናችሁም በቃ ያያችሁትን ነገር አይናችሁን የሚክዳችሁ ሰው የለም። ልክ እንደዛ እየሆነች ነው ያለችው ጽናት። ግን ከክፋት አንጻር አይደለም። ነገር ግን ብታቅ ብዬ እኔ ራሱ አስባለሁ። ኪያ ማወቅ አለባት፣ ምክንያቱም መጨነቅ የለባትም፣ ይበቃታል። ስለዚህ ብታቅ የተሻለ ነው ባይ ነኝ። ለራሷ በፍቅር የተጎዳች ሰው ስለሆነችም ሌላ ጭንቀት ከሚፈጠርባት እንደውም እውነቱን አውቃ በቃ ተጋግዛችሁና ተደጋግፋችሁ እንደስካሁናችሁ ብትቀጥሉ የተሻለ ነው። ጠበቃ ዮሴፍ እንግዲህ ይቅርታ ጠይቀዋለች። ይቅር ባይነት ትልቅነት ነው። ይመች ኪዩ። ጠበቃ ዮሴፍ ባልሽ እንደሚሆን እናምናለን፣ ምንም ጥርጥር የለውም። ከሄኖክ ጠበቃ ዮሴፍ ምራቁን ዋጥ ያደረገ ነው። በእድሜም በሰል ያለ ስለሆነ በቃ ትክክለኛ ባል የመጣው ያገኘሽው አሁን ነው። ስለዚህ ብዙም ባትገፊው ጥሩ ነው። ቦታ ብትሰጪው እና ፍቅሩን ገልጾልሽ ተፋቅራችሁ አንቺን ወደ ቀጣዩ ፍቅራችሁ ገብታችሁ ፍቅራችሁን እንድታጣጥሙ ነው የምንመክረው። ዳር ማለቱ ያው ወንድሜ እህቴ ምናምን እንደዛ እየተባለ ነው ፍቅር የሚጀመረው። የዘፈን ዳር ውስጥ ክስ ነው እንደሚባለው እና ስለዚህ ኪዩ አስቢበት፣ ማሰብ አለብሽ። እሱ የቀረበሽ እንደ ህግ ባለሙያ ለማማከር ምናምን ብቻ አይደለም። በቃ ስለወደደሽ ነው እንጂ ስራውን ሰርቶ ማለት ስላፈቀረሽ ነው እንጂ ስራውን ሰርቶ ያኔ እንደ ማንኛውም ሰው ፊቱን ያዞር ነበረ። ነገር ግን አንቺ ጋር ትንሽ ፎንቃ ፎቀቅቅ፣ ትንሽ ብቻ አይደለም ትልቅዬ በትልቁ ነው ፎንቅቅቅ ስላደረገው ነው ፍቅር። ስለዚህ ተረጁ፣ ጊዜ እንዳታቃጤ ማለት እንፈልጋለን። አባባ በእውቀቱ ደግሞ በጣም አድናቂዎት ነን። ለበቃ ለነገሮቹ ያላቸው ጥንቃቄ በተረጋጋ መንፈስ በብልሃት ነው። የኪራን ትዕግስት ማጣት እንኳ ራሱ በጣም ነው የቀየሩት። ለውጥ አላያችሁም? ኪራ ላይ በእርግጥ የደረሰበት ነገር ያው ትንሽ ጭምት የሚያደርግ ነገር ነው። ሰውን ያህል ነገር ሳይገድል ገደልክ ተብሎ በህግ እየተፈለገ ያለ ሰው ነው። ይሄ በራሱ አንድ ትልቅ የሚባል ቻሌንጅ ነው። እስካሁኑ የሚበልጥ ቻሌንጅ ላይ ነው ያለው። ነገር ግን አባባ በእውቀቱ ጋር ሲገናኝ ደግሞ ይበልጥ አዋቂ ልጅ ሆኗል ኪራ ማለት ነው። ቤቲ እና አማን ደግሞ ያው አማን አውቆ ለማጣላት ነው። ለምን ጋብቻችሁን ይፋ አታደርጊ ምናምን እንደዛ እያላት ያለው ለማጣላት ነው እንጂ ለቤቲ አስቦ አይደለም በጭራሽ። አማን ለቤቲ ለማንም ሊያስብ አይችልም። ለራስና ለራሱ ብቻ ነው። ምክንያቱም መጨረሻ ላይ ሲሄድ ለምን ትሄዳለህ? የት ነው የምትሄደው? ንገረኝ እያለችው ይነግራት ነበረ። ነገር ግን ተጠራጠራት። ነኪራ የያዙት ልጅ አንተን ያስፈታ ሰው ከኋላ ምን እያሰበ እንደሆነ ምናምን ሲለው በቃ እሷ ከጀርባ የሆነ የምታደርገው ነገር እንዳለም ነው እያሰበ ያለው። አለማሰብ አይቻልም በእርግጥ እና ከሄኖክ ጋር በቃ አውቆ ነው እንደዛ በማያገባው ገብቶ ለሷ የሚያስብ መስሎ ለምን ይፋ አታደርጉም ጋብቻችሁን ብሎ እንደዛ ከሄኖክ ጋር ብጥብጥ ውስጥ እንዲገቡ እያደረገው። ሄኖክ ቀለበቱን ሲፈልግ ያስረዋል፣ ሲፈልግ ያወጣዋል። ሚስኪን እንግዲህ ምንም ማድረግ አይቻልም። አንዴ የህግ ባል ሆናል። በህግ ወደ ፈቅደህ በ10 ጣት ፈርመህ ነው ያገባት። እንግዲህ እየመረረህም ቢሆን ትውጠዋለህ። የህግ ባሌ ነው እያለች ለኪያ ነው የተናገረችው። ለኪያ ስትነግራት ኪያ ችግር የለባትም አንተ ማንንም ሰው ብታገባ የመናደር ስሜት ታሳይ ትችላለች ምናምን፣ ግን በቃ
ያለባን ነገር ከመደራረቡ አንጻር እንጂ አንተ ስላላገባህ እሷ ጉዳዩ አይደለም። ምንም አይነት ፍቅር ስሜት የላትም ላንተ። ምክንያቱም እንደዛ ስታደርግ ያኔ ነው ላንተ ያላት የፍቅር ስሜት ያበቃው። ከዛ በኋላ ተመልሰህ ባል እንደማትሆናት ታምናለች። ሀናና ኤደን ደግሞ በጣም ይመቻች። የእውነት እንኳን ያገባ ሰርግ የታደመ ሰው አይመስልም ምናምን። አረ ይመቻችሁ። በጣም ነው የሄዳችሁበት። በጣም ነው የሄዳችሁበት። ይመቻችሁ በእውነት። አንተ ተደብቆ የሚቀር መስሎህ ነበረ። ነገር ግን እንግዲህ ሚስትህ ትንሽ ቀልቀልቀል ስትል ያው ተቀልቅላ ተናግራለች በአማን ግፊት። ይሄን ያደረገው ደግሞ አማን ነው። አማን አንተና እሷን ማጣላት በጣም ነው የሚያስደስተው። ምክንያቱም አንተን ስለሚጠላህ፣ አንተ ደግሞ ስለምትቀና፣ ጸባይህ የሆነ ያዙ ይልቀቁኝ አይነት ነገር ስለሆነ በዛ ምክንያት ላንተ የሆነ ያለው ክፉና ክፉ ሰው ብቻ ነው። ህግን ስለሚፈራ ያለበትን ሁኔታ ስለሚያውቅ እንጂ ሌላም ነገር ቢያደርግህ በጣም ነው ደስ የሚለው። ግን ደግሞ ሰው ላይ ጥቃት አድርሶ ወዳና ወድህ እንደፈለጉ መሆን ስለማይቻል ያለው አማራጭ ጸባዩን እያሳመረ አንተ ጋር ሚስትህን በጎን እንደዛ አድርጌ እንደዛ አታርጌ እያለ በቃ በመካከላችሁ እየገባ ማጋጨትና ማጋጨት ብቻ ነው የሚፈልገው። ሌላ ነገር አይፈልግም። ያው እንግዲህ ቻለው ሄኖክ፣ ምንም ማድረግ አይቻልም። ድሮም ቢሆን ቤቴም ሚስት ትሆነኛለች ብለህ ስትመርጥ ያኔ ነው የተሳሳትከው። እንግዲህ ምንም ማድረግ አይቻልም ምስኪን። ምክንያቱም ለኪራ ለጓደኛ ጥሩ ጓደኛ መሆን ነበረብህ፣ አልሆንክም። እህቱ ብታስቀይምህ፣ እነሱ ቢያስቀይሙህ አንተ ለበቀል ዱላ ዘረጋህ። በነገራችን ላይ ሰዎችን ለመበቀል ስናስብ እኔ ትክክል ነው ብዬ አላስብም። ለበቀል ብለን የምንዘረጋው ዱላ ራሳችንን ነው የሚገርፈን። እናስባችሁታል? ሄኖክም እንደዛ ነው የሆነ ያለው። እንግዲህ ቻለው፣ ምንም ማድረግ አይቻልም። በርታ፣ መልካም የመቀጣጠል ጊዜ እንዲሆንልህ እንመኛለን። ሰኒና ጆከር ናፍቀውናል። በአዲስ ነገር ሰላም ፈጥረው እንደሚመጡ ምንም ጥርጥር የለውም። ሰላም ፈጥረው ይመጣሉ። ቀጣይ ወደ ሰርጋቸው ይሆናል ሂደቱ። በጉጉት ነው የምንጠብቃቸው። ሰኒና ጆከር በሰላም ተመለሱልን። እንደምትመለሱም በሰላም ሙሉ ተስፋ አለን። ራኪብ እና ቅዱስም ተናፍቃቸዋል። ሁልጊዜም ነው የምትናፍቁን። እናንተም እንደምትመለሱና እንደምትጣመሩ ሙሉ ተስፋ እናደርጋለን። ተስፋ አለን። ጊዜው አይርቅም። በእርግጠኛነት በቅርቡ የምናያችሁ ይሆናል። እናትዬ እንግዲህ ታማህም እየቀለድክ ነው። አይዞን፣ ቁስልህን የውሻ ቁስል ያድርግልህ። በቶሎ ዳንልንና ቁማህ ለመሄድ ያብቃህ ማለት እንፈልጋለን። ታማም እየቀለደ ነው። አስባችሁታል? ኒና የለችም፣ እቃ ልግዛ ብላ ወጣለች። እሱ ነው ያለው። ያው እንግዲህ የጓደኝነት ጥግ በቃ ጥሩ ሰዎች ስለሆኑ ምሩ፣ ጺና ኪያ ሄደው ቤታቸው ያው ጉድ ሌሉ ነው እንግዲህ ስሩለት ሲሆን በግ ነበር ይዛችሁ መምጣት የነበረባችሁ። ንቀት መሆኑ ነው እንደ በግ ያላመጣችሁት። ያው እናውቃለን ያላችሁበት ትንሽ ችግር ላይ ስለሆናችሁ ነው። እናትዬ እንግዲህ በግ ይታረድልሃል። መረቋንም ስጋዋን አጥንቷን ምንም እያልክ ትድናለህ፣ እንዳትጠራጠር። ያው የደረሰብህ ነገር ከባድ ነው። ስራ ከመጀመርህ እንደዚህ መገጨት በጣም ያሳዝናል። በእውነቱ ያሳዝናል። እንደምትድን በቃ ተስፋ እናደርጋለን። ትድናለህ። በተቻለህ መጠን በርታ፣ ጠንክር ነው ልንልህ የምንወደው።
እዚህ ደግሞ እንደምንም በይና እንግዲህ ኪራን አባባ በእውቀትና ሆምን አነጋግረሽ እውነቱን ለምሩና ለኪያ ለሁለታቸው መናገር መቻል አለብሽ። ምሩ ይመችሽ፣ ጠርጥራለች የሆነ ነገር እንዳለ በጣም ነው የደነገጡት። ስለዚህ ምሩ እንደደበቃችኋት ካወቀች ይቅር አልላችሁም የሆነ ነገር ደብቃችሁኛል እያለች ነው። ስለዚህ ለማንም እንዳይናገሩ ሚስጥራቸውን ሚስጥር ችግራቸውንም ችግር አድርገው እንዲይዙ አድርጋችሁ ብትነግሯቸው ነገሩ አይከርም። ግን ጊዜው እየረዘመ በሄደ ቁጥር ድብቅነታችሁም እንደዚሁ ወይ የሆነ ሰዓት ልትያዙ ትችላላችሁ። ስለዚህ እውነቱን ብትነግሯቸው በጣም ሰላም ነው። የሰጥሻት ፍንጭ ጥሩ ነው። ኪራ እንደሚመጣ ነግረሻታል። ጥሩ ነው ይሄ ፍንጭ መስጠትሽ እንደዚህ። ነገር ግን ደግሞ ይቅር አልላችሁም እንደደበቃችሁኝ ባወኩ ቀን ምናምን እያለች ነው። ስለዚህ በዚህ ልክ እንግዲህ ድብቅ መሆን አስፈላጊ አይደለም። ነገሩ ቶሎ ተጣርቶ ኪራ ነፃ እንዲወጣ እንመኛለን። ያም ደግሞ ሩቅ አይሆንም፣ ነፃ ይወጣል። ምክንያቱም እሱ ንጹህ ስለሆነ ነው። እጁን ሰጥቶ ራሱ ሳይደባበቅ መጋፈጥም ይችላል። አሁን ላይ አማን ነው ዋናው ቁልፍ። ነገር ግን አማን ደግሞ ያው እንደ ተመለከት ነው አምልጧል። ስለዚህ አሁን ኪራ ካልያዘው በቃ ወይ ተከታትሎ የሚኖርበትን ቤት ካላወቀ አማንን ለማግኘት ትንሽ ጊዜ ምናምን ስለሚፈጅባቸው ቤቲ ጋር እንዳለ ቢኖር እንኳ ራሱ በጣም አሪፍ ነው። ቤቲ ጋር እንዳለ ቢታወቅ ቢያውቁ ቢያንስ ትልቅ ነገር ነበረ። አሁን ላይ የት እንዳለ ማንም ሰው ማንጋ የት ቤት እንደሚኖር ስለማይታወቅ ትንሽ አለመታወቁ የሚኖርበት ቤት ትንሽ ከበድ ያደርገዋል ነገሩን። መርማሪውም እንግዲህ ከዚህ በኋላ አልታገስም እያለ ነው። ጠበቃውንም እንደ ማስፈራሪያ አይነት ነገር ነው የሰጠው ንግግርና ያው ምንም ማድረግ አይቻልም። ጠበቃው እንደ ጠበቃነቱ ነው ሊሰራ የሚችለው። ሲቀጥል ደግሞ ምንም የሚያውቀው ነገር የለም እስካሁን ድረስ። ያው በእርግጥ ኪያ ትንሽ የሰጠችው ፍንጭ በቂ ነው። እንደ ህግ ለመስራት የሰጠችውን ፍንጭ መንገር ይችላል። ነገር ግን ደግሞ ኪያ ጋር ፍቅር ስላለበት መናገር አልፈለገም። እናንተስ ምን ትላላችሁ?